አሁን አንተ ቅድም ስጠይቅ ከሰማኋቸው ነው የምነሳው። ኢየሱስ አምላክ እንዳልሆነ እና ነቢይ እንደሆነ በአላህ የተመረጠ ነቢይ እንደሆነ አላህ እንዳልሆነ እና እኛ ፈጣሪ ብለን እንደምናመልከው እየተናገርክ ነበር እና እኔ ደግሞ ፈጣሪ እንደሆነ ላረጋግጥልህ እና ምናልባት ሀሳብና ጥያቄ ካለህ ልታሳምነኝ የምትችል ከሆነ በዛ እንድናወራ ፈልጌ ነው። ይቻላል። አንተ ኢየሱስ ክርስቶስ አምላክ ነው ብለህ ነው የምታምነው? እኔ አምላክ ነው ብዬ ነው የማምነው። እሺ፣ ኢየሱስ ክርስቶስ አምላክ ነኝ ብሎ አስተምሯል መጽሐፍ ቅዱስ ላይ? ኢየሱስ ክርስቶስ አምላክ ነኝ ብሎ አስተምሯል። እስኪ ኢየሱስ ክርስቶስ ወንጌላት ላይ አምላክ ነኝ ብሎ ያስተማረበት ቦታ ሳይን እስኪ የቱ ጋር? በወንጌላቶቹ ላይ ተጽፏል። የቱ ጋር? ለምሳሌ በዮሐንስ ወንጌልም በማቴዎስ ወንጌልም ተጽፏል። የቱ ጋር እኔ አምላክ ነኝ ብሎ ያስተማረበት አምላክ ነኝ እኔን አምልኩኝ ወይም ተገዙኝ ያለበት ቦታ ካለ የቱ ጋር ነው እንደሱ ያለ? ማስታወስ ከቻልኩኝ የዮሐንስ ወንጌል ምዕራፍ 16 ይሁን 13 ከቁጥር 14 ጀምሮ የሚለውን ልንገርህ። እኔ ምናልባት ቁጥሩን ትክክል ካልሆንኩኝ አላውቅም፣ ወይ ደግሞ ስለምን እንደጻፈ ምን ብሎ እንዳስር እንደነገራቸውም ይገልጻል እዛው ላይ እና አይደለ? ያ ማለት ምን ማለት ነው? እኔ አምላካችሁ እና ፈጣሪያችሁ ሲሆን እግራችሁን ካጠብኩኝ እናንተም እርስ በርስ እግራችሁን ተጣጠቡ የሚለው አንደኛው መልእክት ነው። እንደሱ አይልም እሱ። ዮሐንስ 13 ላይ ይገኛል። እኔ አምላካቸውና ፈጣሪያቸው ነኝ አይልም እሱ ጋር የሚለው ነገር እንደዛ ነው የሚለው። ምናልባት የሁለታችን አረዳድ ሊለያይ ይችላል እንጂ እኔ አምላክና ፈጣሪ ስሆን ነው የሚለው አይደል? እና አይልም እንደሱ። እኔ አምላክና ፈጣሪ ስሆን አይልም የሚለው ጌታና መምህር ትሉኛላችሁ እንዲሁ ነኝና እያለ ነው የሚናገረው። እንዲሁ ነኝና እኔ አምላካቸው ነኝ ፈጣሪያቸው ነኝ አላለም። ጌታና ያላችሁ ነው የሚለው። ያ ማለት ምን ማለት ነው ታዲያ? ጌትነት ለሁለት ይከፈላል መጽሐፍ ቅዱስ ላይ። አንደኛ መለኮታዊ ጌትነት አለ፣ ሁለተኛ የስልጣን የሹመት ጌትነት አለ። መለኮታዊ ጌትነት የአብ ነው፣ እሱ የታወቀ ነው። ኢየሱስ ክርስቶስ አባት ሆይ የሰማይ የምድር ጌታ አንተ ነህ እያለ ይናገራል። ነገር ግን የሌላው ጌትነት ደግሞ የሹመትና የስልጣን ጌትነት ከአምላክ ዘንድ በመደረግ የሚገኝ የሆነ የጌትነት አይነት ነው። መለኮታዊ ጌትነት ደግሞ በመደረግ የሚገኝ ጌትነት አይደለም፣ ባህሪ ነውና መለኮታዊ ጌትነት ለአምላክ። ነገር ግን የክርስቶስን ጌትነት ሄደን ስናየው ከየትኛው ነው ብለን ስናይ የእርሱ ጌትነት በመደረግ የተገኘ ጌትነት ነው። ያ ማለት ስልጣን ነው፣ ሹመት ነው። በእስራኤል ላይ አለቃ መደረጉን የሚገልጽ ነው። ያ እኮ እዚህ ጋር እኮ ነው አሁን አስተምህሮቱ ነው። አሁን አንተ የምትረዳበት መንገድ እና መጽሐፍ ቅዱሱ ኢየሱስን የገለጸበት መንገድ፣ የመጽሐፍ ቅዱስ እኮ ቃል ነው ኢየሱስ ማለት ነው። መጽሐፍ ቅዱስ በሌላ አተረጓጎም ድርሰት ሳይሆን የተኖረ ሕይወት ቃል ኢየሱስ ክርስቶስ ማለት ነው። መጽሐፍ ቅዱስ በራሱ ማለት ነው። ሰው ምንድን ነው ሰማይ አሁን ያልኩት የኔ አረዳድ ሳይሆን መጽሐፍ ቅዱስ ላይ ቃል በቃል ነው ማሳየ። የክርስቶስ ጌትነት ባጭሩ በመደረግ የተገኘ ጌትነት ነው። አምላክ ጌታ አድርጎት ነው ይላል። ማስረጃ ላሳየ አውጥቼ በመደረግ አብ ወልድ መንፈስ ቅዱስ እኮ አንድ ባህሪና አንድ ባህሪ እኮ ያላቸው ፈጣሪዎች ናቸው። ይህን ለመረዳት ስለ ስላሴ ማወቅ እና መረዳት ያስፈልጋል። መጀመሪያ አሁን ስለ ስላሴ እናወራለን፣ ግን የክርስቶስን ጌትነት እንጨርሳለን። ክርስቶስ ወልድ ነው። ወልድ ማለት ደግሞ ራሱን የቻለ ሌላ አካል ሳይሆን ከአብ ጋር ተመሳሳይ ስልጣን ያላቸው ተመሳሳይ ባህሪ ያላቸው። ተረዳኸኝ አይደል? አንድ ጊዜ ቢኒያም ጌታ የሚለውን ከዚያ ወደ ስላሴ እንመጣለን። ጌትነቱ የክርስቶስ በመደረግ የተገኘ ጌትነት ነው እያልኩ አምላክ ጌታ አደረገው ኢየሱስን ይላል። ሌላ ያደረገው አለ ወይ? አዎ፣ ባለፉት ዘመናት ላይ ነቢያትን ሁሉ ጌታ ሲያደርግ ነበር እግዚአብሔር። ዮሴፍ ለምሳሌ ጌታ ነው። ይህን ታውቃለህ አይደል ቢኒያም? ዮሴፍ በመጽሐፍ ቅዱስ ላይ አብርሃምም እኮ ሚስቱ ምን ትለው ነበር ይላል? ጌታ ትለው ነበር ይላል አይደለ? ያ ማለት ግን ጌታ ነው ማለት አይደለም። አሁን የኢየሱስ ክርስቶስ ጌትነት እና የሌሎቹ ጌትነት ተመሳሳይ አይደለም። ይሄ ደግሞ ተመሳሳይ ያሳየ ሆይ እያልኩ ነው። መጽሐፉ ላይ ዮሴፍን እግዚአብሔር ጌታ አደረገው ይላል።
ኢየሱስንም እግዚአብሔር ጌታ አደረገው ይላል። ተመሳሳይ ቃል በቃ እግዚአብሔርና ኢየሱስ እኮ ተመሳሳይ ናቸው። አብ፣ ወልድ፣ መንፈስ ቅዱስ በሚለው አይደለም። የአብ ጌትነት በመደረግ የተገኘ ጌትነት አይደለም። የኢየሱስ ክርስቶስ ግን ጌትነቱ በመደረግ የተገኘ ጌትነት ነው። ላሳየህ መጽሐፉ ላይ እኮ መጽሐፉ የሚለው እኮ እያልኩ ነው። አሁን መጽሐፉ ይላል እያንዳንዱን ነገር በመጽሐፍ ቅዱስ ስለምናምን መጽሐፍ የሚለውን ነገር እንቀበላለን። ግን ያ የምንቀበለው ነገር ኢየሱስ ክርስቶስ ጌታ እንደሆነ ፈጣሪ እንደሆነ ለማስተማር የተገለጸበት አገላለጽ እኛ ጌትነቱ የፈጣሪነት ጌትነት አይደለም እኮ እያልኩህ ነው ቢኒያም። በመደረግ የተገኘ ጌትነት ነው። የስልጣን የሹመት ጌትነት ነው እያልኩህ ነው። እሱን አንተ ነህ የምትረዳው እንደሱ ብለህ። እኔ አይደለሁም ያልኩህ። እኔ አይደለሁም የምረዳው። ቃል በቃል መጽሐፉ ላይ ያለውን ነው የምነግርህ። ላሳይህ ወይ እያልኩህ ነው። ይቻላል። መጽሐፉ ላይ በመደረግ የተገኘ ጌትነት ነው። ይህንን አሸናፊ ራሱ ከላይ ያለው ያምናል። አሸናፊ ልክ ነኝ አይደለ? የኢየሱስ ጌትነት በመደረግ የተገኘ ጌትነት ነው። ሰላም ሰላም፣ እንዴት ናችሁ? ስላስገባችሁ አመሰግናለሁ። እሺ፣ የክርስቶስ ጌትነት በመደረግ የተገኘ ጌትነት ነው አይደል? አንዴ ለወንድም ለቢኒያም ንገረው። አዎ በለው። ዘንገፍ አይ ማን ነው የራሱ ጌታ እኮ ነው። ማን ያደርገዋል ጌታ? አይዋ አያችሁ፣ ትክክለኛ ጌታ ቢሆን ማንም ጌታ ያደርገውም። ትክክል ነው ይሄ ልጅ። ግን ክርስቶስ ጌትነቱ በመደረግ የተገኘ ጌትነት ነው። አሁን ላሳየ። እሱ ደግሞ ስልጣኑ ይለያያል። አብ ወልድ ላሳየ። በቃ ያው ቃል በቃል ላሳያቸው ነው። የሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ ምን ይላል? ያው እንግዲህ ይህን እናንተ የሰቀላችሁትን ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቅ ይላል። እንዳደረገው ምን እንዳደረገው? ጌታ እንዳደረገው። ጌታ አድራጊ ያለ፣ ጌታ ተደራጊ ያለ። አድራጊው ማን ነው? እግዚአብሔር ጌታ አደረገው። ማንን? ኢየሱስ ክርስቶስን ጌታ አደረገው። ስለዚህ የክርስቶስ በመደረግ የተገኘ ጌትነት ነው ማለት ነው። አንዴ ቢኒያም ይጨርስና ትቀጥላላችሁ በተራ። ቢኒያም አየህ አይደለ? በመደረግ የተገኘ ጌትነት ነው ይላል መጽሐፍ እኮ። ኢየሱስ ክርስቶስን እንደዚህ ብሎ ሲገልጸው አብ አልወረደም። ተረዳኸኝ አይደለ? አብ ሳይሆን የወረደው ወልድ ነው የወረደው። ስለዚህ ወልድ ሲወርደው ለእኛ ኢየሱስ ክርስቶስ የመጣበት የራሱ የሆነ ምክንያት አለው። ወደዚች ዓለም ፍጹም ሰውና ፍጹም አምላክ ሆኖ ሲወርድ የመጣበት የራሱ የሆነ ምክንያት አለው። ያንን ለመግለጽ ነው። አብ ኢየሱስን ጌታ አደረገው ሲል ልክ በስልጣን አንድ እንደሆኑ፣ በአገዛዝ አንድ እንደሆኑ፣ በባህሪ አንድ እንደሆኑ፣ ነገር ግን ወደዚች ዓለም እንደላከው አብ የሚያውቀውን ሁሉ እኔ አውቃለሁ ብሏል እኮ አይደል? ለኢየሱስ ክርስቶስ አላለም። አብ የሚያውቀውን አላውቅም ነው ያለው። ላሳየህ። እኔ አንድ ሀሳብ ልናገር ማለት ይህን ሁሉ ነገሮች አሁን እኔ እያንዳንዱን ቃል በቃል እንደዚህ እዚህ ቦታ እያልኩ መናገር ማለት ነው። ሀሳብ ራሱ ነው ስለ ትንሣኤ ቀን፣ ስለ ምጽአተ ዓለም ቀን፣ ስለዚያች ቀንና ሰዓት ማወቅ ያለበት ማን ነው? አብም ወልድም መንፈስ ቅዱስን ማወቅ አለባቸው አይደለም? ምክንያቱም እውቀት ከመለኮታዊ ባህሪ ነው እና አብ ያወቀውን ወልድም ያውቃል፣ ወልድ ያወቀውን አብ ያውቃል፣ አብ ያወቀውን መንፈስ ቅዱስ ያውቃል፣ መንፈስ ቅዱስ ያወቀውን ወልድ ያውቃል። ሁሉም በእውቀት አይበላለጡም አይደለ? እውነት ነው። በጣም ጥሩ። በእውቀት ግን አንዱ የሚያውቀውን ሌላኛው የማያውቅ ከሆነ በመለኮት አንድ አይደሉም ማለት ነው አይደለም? ምክንያቱም እውቀት ከመለኮታዊ ባህሪያት ነው። አንዱ የሚያውቀውን ሌላው የማያውቅ ከሆነ ያ የማያውቀው አምላክ ሊሆን አይችልም። ስለዚህ ኢየሱስ ክርስቶስ ምን አለ? አማ አን ትልከ ልአያም ወትልከ ሰዓ ፈላ ያዕለሙሃ ኢላ ልአብ ለልመላኢከ አለዚነ ፊ ሰማዋት ሐታ ልኢብን ይላል። ይላል መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ ስለዚያች ቀንና ስለዚያች ሰዓት ግን የሰማይ መላእክትም ቢሆኑ ልጅም ቢሆን ከአብ በቀር የሚያውቅ ማንም የለም አለ። ያ ሰላም። ስለዚያች ቀንና ስለዚያች ሰዓት አብ ብቻ ነው የሚያውቀው አለ ኢየሱስ ክርስቶስ። ልጅም ቢሆን አያውቅም አለ ራሱን። መላእክቶችም ቢሆንም አያውቁም፣ ከአብ በቀር ማንም አያውቃትም አለ። ስለዚህ አብ የሚያውቀው አለ፣ ክርስቶስ የማያውቀው፣ መንፈስ ቅዱስ ራሱ የማያውቀው። አሁ በስጋው ስለሆነ ነው ምናምን እንዳትሉ፣ ላ መንፈስ ቅዱስ ስጋ ላይ አይደለም፣ እርሱ ራሱ አያውቃትም፣ አብ ብቻ ነው የሚያውቀው አለ ኢየሱስ ክርስቶስ። ስለዚህ በመለኮት አንድ ናቸው የሚሏቸው ውሸት ነው። እውቀት ከመለኮታዊ ባህሪያቶች ነው። አምላክ ሁሉን የሚያውቅ ነው። ያለፈውንም የሚመጣውንም ሁሉ ያውቃል። ነገር ግን ያንን አለማወቁ ክርስቶስ አምላክ እንዳልሆነ ያሳየን፣ መንፈስ ቅዱስ አምላክ እንዳልሆነ ግልጽ የሚያሳይ ነው። ስለዚህ አስቀርና ስለዚህ ሰዓት ግን አምላካቸው አላህ ያውቃል ወይ? በደንብ አድርጎ ማስረጃ ቃለ ስብሓነሁ ወተዓላ ኢነ ላሀ ዒንደሁ ዒልሙ ሰዓ፣ የሰዓቲቱ እውቀት ግን ከእኔ ዘንድ ብቻ ነው ያለው ይላል አላህ ቃል በቃል። በሌላ ቦታ ላይ ይላል የስአሉነከ ዐን ሰዓ ቁል ኢነማ ዒልሙሃ ዒንደ ረቢ ላ ዩጀሊሃ ሊወቅቲሃ ኢላ ሁ። ሙሐመድ ሆይ ስለዚያች ቀንና ስለዚያች ሰዓት ይጠይቁሃል፣
እንዲህም በላቸው እርሱ እውቀቱ ያለው ከጌታዬ ከአላህ ዘንድ ብቻ ነው በላቸው አለ። ታዲያ ክርስቶስም ምን አለ? ከአምላኩ ዘንድ ብቻ እንጂ እኔ ራሱ መላእክቶችን ብንሆን አናውቃትም ያችን ቀን አለ። ያሰላም ያሰላም። አይ ስለ ዓለም መጨረሻ እኮ ኢየሱስ ክርስቶስ ይናገራል። በዚያ ቀን ይናገር እንደዚህ ይሆናል፣ እንደዚህ ይሆናል፣ እንደዚህ ይሆናል እያለ ይናገራሉ። እሱ ይናገራል። ነገር ግን ምንድነው አሁን ለእስራኤሎች ጊዜ አልደረሰም። ተረዳኛ? እሱ የራሱ የሆነ ጊዜ አለው፣ የመሰቀያ ጊዜ አለው። ወደዚህ ዓለም የመጣበት የራሱ የሆነ ምክንያት አለው። አብ ወልድ መንፈስ ቅዱስ አብ ወልድን ሲልከው ወደዚህ ዓለም የመጣበት የራሱ የሆነ ምክንያት ያለው ያን ጊዜ ሳያልቅ ሳይጨርስ እንዲህ ነው ብሎ ለእነሱ መናገር ያልፈለገው እያንዳንዱን በጊዜ ሁኔታ በጊዜ ሂደት ስለሆነ የሚያውቁት እነዛን ነገር ለማሳወቅ የጣረበት እና ለእነሱ ያስረዳበት መንገድ እንጂ እሱ አላዋቂ ሳይሆን ቀርቶ አይደለም። እነዚህን ነገሮች እኮ እያንዳንዱን ነገር አሁን እዚህ ላይ ያልኩ ልነግርህ የማልችለው በጎኔ መጽሐፍ ቅዱስ ስላልያዝኩ ወይም ደግሞ እንዳለ ሁሉ አወጣልሃለሁ። አሁን አውጥቼ ባስረዳ ደስ ይለኝ ነበር። ያን ደግሞ ይበልጥ ለማወቅ የት እንዳለ ሁሉ አወጣለህ። ግን የሚናገረው ምን መሰለህ? ሁሉም ነቢያቶች የትንሣኤ ቀን ምልክቶችን ይናገራሉ። ያቺ ቀንና ሰዓት ከመቅረቧ በፊት የሚታዩትን ነገራቶች ክርስቶስ ይናገራል። ተናገረ እና ምን አለ? ነገር ግን ስለዚያች ቀንና ሰዓት እኔ አላውቅም አለ። በቃ ማነው የሚያውቀው? አብ ብቻ፣ ከእርሱ ውጭ ማንም አያውቅም አለ። አየህ አይደለ? አብ የሚያውቀውን ሁሉ ደግሞ ክርስቶስ እንዳወቀ ጥቅስ አለ እያልኩ ነው። እንደሱ የሚል የለም። አብ የሚያውቀውን እኔ ያውቃለሁ እኮ አሁን የለም ስትለኝ አንተ እኔ እንዳለ እያወቅሁ ግን የቱ ጋር እንደሆነ አሁን በሰዓቱ ማውጣት ስለማልችል የሚሻለው ነገር ምንድን ነው ብዬ አስባለሁ መሰለህ? እንደኔ ማለት ነው ኖርማሊ ፍትሐዊ የሆነ ልክ እኔ እናንተ እንደምንወያየው መጽሐፍ ቅዱስን ከኛ በተሻለ መልኩ ይዘው ሊከራከሩ ወይም ደግሞ ሊያስረዱ የሚችሉ መከራከር ሳይሆን ሊያስረዱ የሚችሉ ምክንያቱም የእኛና የእናንተ ሃይማኖት የተለያየ ነው። አስተምህሮቱም ሃይማኖቱም ምንድነው? እኛ እንደ ሃይማኖት የራሳችን የሆነ አስተምህሮት አለን። አስተምህሮቶች እኔ ሳልሆን አሉ እነ እፎ ያሉ እነ ክርስቲያን አሉ እነ ማማ ያሉ እነሱ ጋር ገብቶ መወያየት ይቻላል ልፈልግኝ ነው። ሂድና ልክ ለእኔ እንደነገርከኝ ሂዱና እስኪ እንዳሁን ማስረዳት አልቻልኩም ይሄን ጥቅስ እናንተ ከተረዳቸው አስረዱ በላቸው። ለእኔ እንደነገርከኝ ለእነሱ እንደምትረግራቸው ተስፋ አደርጋለሁኝ። መልካም ጊዜ። በቀጣይ ልካቸው እንዲመጡ ካልሆነ ከቀሩ አንተ ፈርተዋል ማለት ነው እንድትነግራቸው። እሺ ንገራቸው። ለእኔ እንደምትነግሩ እነዚህ እየመጣችሁ ልክ ለእነርሱ ሄዳችሁ እስኪ አንድ ቀን ሙስሊሞች ቤት ግቡና እንደው ለታሪክ እናያቸው በሏቸው። ገብታ ያውቁም እኮ በህይወት ዘመናቸው ትፎክሩባቸዋለች አይደለም። ሙስሊሞችን እያመጣችሁ እዚህ እንደምትጠይቁና እንደምታሳዩን ጀግና እንደሚያጫወታችሁ ሂዱና እስኪ ለታሪክ አንድ ቀን ሙስሊሞች ቤት ግቡና እናያችሁ። እስከ መቼ ድረስ ነው ከሙስሊሞች ቤት ሰዓት ገቡና ልትሞቱብን እኮ ነው በሏቸው። አንድ ቀን ታሪክ ስሩ በሏቸው። የዛኔ እዚህ ሲመጡ የዛኔ ወንድ ትሏቸዋላችሁ ታያላችሁ። የዛኔ ጥያቄ ያለው ካለ መቀጠል ይችላል። አሸናፊ ሰላም፣ እንዴት ናችሁ? አለን አልሐምዱሊላህ። ጥያቄ አለ አለሁ። እግዚአብሔር ይመስገን። ጥያቄ ነበረኝ። ጥያቄ ምንድን ነው? ቁርአን ላይ ሱራ 5:17 ላይ ታነብልኛለህ? ጠይቅ። ጥያቄ በሱ ላይ ያልተረዳሁን ነገር አንብብልኝና ልጠይቅ። እዛው ላይ አንብበው ከሆነ ጥያቄውን ይዘህ መተህ ከሆነ ጥያቄውን ጠይቅ። ጥያቄ ምንድን ነው? በሱ ላይ የማርያም ልጅ የካዱ የመርየም ልጅ የካዱ የሚል ነው እና የመርየም ልጅ ማን ነው? የካዱት እነማን ናቸው? እሺ የመርየም ልጅ ዒሳ ወይም ኢየሱስ ይባላል። የካዱት ደግሞ እናንተ ናቸው። እኛ ነን። ምን ብለን የካድ ነው? እርሱን አምላክ ነኝ አምልኩኝ ሳይላችሁ እናንተ ካዳችሁና ይሄንን አይ አንተ ራስህ አምላክ ነህ እናመልካለን ብላችሁ እያመለካችሁት ነው። እሱማ እኮ አምላክነት ስለገለጠልን ነው የምናመልከው። የቱ ጋር ነው አምላክ ነኝ አምልኩኛ ነው? ቅድም ራሱ ታነሳ የነበረው እኮ ዮሐንስ 13:13 እኮ ራሱ ነው ኢየሱስ ክርስቶስ እኔ አምላክ ነኝ አምልኩኝ ብሏል። እዚያ ላይ ጌታ ማለት እኮ አምላክ ማለት እኮ ነው። ጌታ ማለት አምላክ ማለት ነው ያለህ ማን ነው?
በቃ ጌታ ማለት አምላክ ነው፣ ገዢ፣ አስተዳዳሪ፣ ፈጣሪ ነው ጌታ ማለት። ስለዚህ ዮሴፍ ጌታ ነው አምላክ ነው ማለት ነው። ምክንያቱም ጌታ ነው እሱ በዚህ ዓለም ነው ጌታ የሆነው። ዮሴፍ ወይም ደግሞ ጌታ ማለት የግዴታ አምላክ ነው ማለት አይደለም። ንጉሥ፣ ሹመት የሚለውንም ትርጉም ይይዛል ማለት ነው አይደለ? በጣም ጥሩ። እሺ፣ እሱም ጥሩ ሀሳብ ነው። ተስማማን በሱ። ስለዚህ የግዴታ ጌታ ስለተባለ አንድ አካል አምላክ ነው ማለት አይደለም አይደለ? አይ ለሁን ጌታ የሚለውን ለፍጡራን ስንሰጥና ለራሱ ለፈጣሪ ስንሰጥ ይለያል። ለፍጡራን ስንሰጥ ይህንን ለምሳሌ አዳም ተፈጥሮ ለዚህ ዓለም ጌታ ወይንም መሪ፣ አስተዳዳሪ፣ መንግስት ሁን ተብሏል አይደል? ግን ሰማይና ምድርን የፈጠረ ጌታ አይደለም። ወልድ ኢየሱስ ክርስቶስ ግን ጌታ ነው። ኢየሱስ ክርስቶስ ሰማይና ምድርን የፈጠረ ጌታ ነው ተብሏል መጽሐፉ ላይ፣ ወይንስ አብ ነው ሰማይና ምድርን የፈጠረ ጌታ ነው የሚለው መጽሐፍ ቅዱስ? ቅድም እንዳልከው ይሄ አብ፣ ወልድ፣ መንፈስ ቅዱስ በመለኮት አንድ ናቸው። ወልድ፣ መንፈስ ቅዱስ በመለኮት አንድ ናቸው የሚለው ትምህርት ለምሳሌ ዮሐንስ 10:30 ላይ እኔና አብ አንድ ነን ይላል። እሱ ላይ አብ፣ ወልድ፣ መንፈስ ቅዱስ በመለኮት አንድ ናቸው። አይ የመንፈስ ቅዱስን አመጣልሃለሁ። እኔና አብ አንድ ነን። አንዴ ይኸውልህ፣ አብ፣ ወልድ፣ መንፈስ ቅዱስ በመለኮት አንድ ናቸው ነው ያልከን። አሁን አንድ ናቸው 10 ናቸው የሚል ጥቅስ ሳይሆን የምትሰጠኝ በመለኮት የሚለውን እንዳትረሳ። እኔ እናንተም አንድ የምንሆንበት ነገር አለ። ኢየሱስና አብም አንድ የሚሆንበት ነገር አለ። እሱን አንክድም። የዓለም አንድ የሚባል ነገር አለ። ግን አንተ በመለኮት አንድ ናቸው አብ፣ ወልድ፣ መንፈስ ቅዱስ የቱ ጋር ነው እንደሱ የሚለው? አሁን መለኮት ማለት ግዛት፣ ስልጣን ነው። ይህን ታምናለህ? እሺ፣ አብ፣ ወልድ፣ መንፈስ ቅዱስ በመለኮት አንድ ናቸው የሚል ጥቅስ አለ መጽሐፍ ቅዱስ ላይ? አብ፣ ወልድ፣ መንፈስ ቅዱስ በመለኮት አንድ ናቸው የሚል ወንጌሉ ላይ የለም። ነገር ግን አይደለም በመለኮት የሚለው ነው እንጂ በስልጣን ግን አንድ ናቸው። አሁን መለኮትን ስልጣን አድርገህ መውሰድ አለብህ ግዴታ። የማይካድ ነገር ነው። አንድ እንደሱ ሚል ከሌለ አሁን ጌትነትን እንጨርስ አንድ ጊዜ እና እንመለሳለን። የሰማይ የምድር ጌታ የተባለው መጽሐፍ ቅዱስ ላይ ማን ነው? አብ ነው? ወልድ ነው? መንፈስ ቅዱስ? ወይንስ ሶስቱም ናቸው? አብ፣ ወልድ፣ መንፈስ ቅዱስ ናቸው የሰማይ የምድር ጌታ የተባሉት? ሶስቱ በአካል ሶስት ናቸው። በመለኮት ወይም ደግሞ በጌትነት አንድ ናቸው። መንፈስ ቅዱስ የሰማይ ጌታ የሰማይ ምድር ጌታ ናቸው የሚለው የቱ ጋር ነው ያለው? ለምሳሌ ስላሴ በሚለው ይገልጣል። ሄኖክ 17:17 ላይ ያወጣል ይባል መጽሐፍ። ጥያቄው አብ፣ ወልድ፣ መንፈስ ቅዱስ የሰማይ የምድር ጌታ ናቸው የሚለው የቱ ጋር ነው ያለው? ያው አብ፣ ወልድ፣ መንፈስ ቅዱስ ማለት እኮ ስላሴ ማለት ነው። አብ፣ ወልድ፣ መንፈስ ቅዱስ የሰማይ የምድር ጌታ ናቸው የሚል የለም። ለካልክ አሳየኝ፣ ከሌለ የለም። እኔ ግን የምልህ ምንድን ነው የሰማይ የምድር ጌታ የተባለው አብ ነው። ማስረጃ ላሳየህ? እሺ አሳየኝ። እሺ ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ ምን ይላል መሰለህ? እሺ መጽሐፍ ቅዱስ ይዘሃል ወይንስ ለገልብጬ ላሳየህ? እስኪ ንገረኝ። የሉቃስ ወንጌል ምዕራፍ 10 ቁጥር 21 ላይ ወይ ይሻወጣሉ። ወይም ማቴዎስ 11 10:25 ላይ አለ። ሉቃስ 10 ስንት? እሱ ልንገርህ፣ ሉቃስ 10:21
10:21 በዚያችን ሰዓት ጌታችን ኢየሱስ ክርስቶስ በመንፈስ ቅዱስ ደስ አለው፣ እንዲህም አለ፣ የሰማይና የምድር ጌታ አባት ሆይ ይህንን ከአዋቂዎችና አስተዋዮች ሰውረህ ለሕፃናት ስለገለጥከው አመሰግናለሁ። አዎን አባት ሆይ ፈቃድህ በፊት እንዲሁ ሆኗልና። ማቴዎስ ወንጌል ምዕራፍ 11 ቁጥር 25 ድጋሚ ቆይ ጨርስል። ወልድ ማን እንደሆነ ከአብ በቀር የሚያውቅ የለም። ይህንን በዛው እያየ ነው። እሺ እዚህ ጋር ምስጢር ስለሆነ አሁን አንተ ያልከው ጌትነቱን ብቻ ነው ያልከው። አንድ አሸናፊ ማቴዎስ ወንጌል ምዕራፍ 11 ቁጥር 25 ትገማል። አይ አንዷን ብቻ እንደ እንትን ነጥቀን ሳይሆን ሙሉን ጽንሰ ሀሳብ ማየት አለብን። ምናምን ሳይሆን አሁን የሰማይ የምድር ጌታ ተብሎ የተገለጸው ማን የሚለው አርዕስት ላይ ነን። እሱን ይጨርስ። አሁን ባነበብከው ጥቅስ ላይ የሰማይ የምድር ጌታ የተባለው ማን ነው? አሁን ባነበብከው ጥቅስ ላይ የሰማይ የምድር ጌታ የተባለው ማን ነው? እሱ አሁን በሰውነቱ ስለሆነ የሚናገረው ያለው ይህንን ማመን አለ። ጥያቄው የሰማይ የምድር ጌታ እያለ እየተናገረ ያለው ኢየሱስ ክርስቶስ ማንን ነው? እዚህ ጋር አብን ነው የገለጸው፣ ግን እሱም ጌታ ነው። ገመለሽ እሱም ራሱ ጌታ ነው። የሰማይ የምድር ጌታ አብ ነው። ጥቅስ አምጣ ብለን እየሰጠሁ ነው። ቆይ አንተ የሰማይ የምድር ጌታ ወልድ መንፈስ ቅዱስ ናቸው ብለሃል። ወፍ የለም መጽሐፍ ቅዱስ ላይ አብ ነው የሰማይ የምድር ጌታ። ቆይ አለ ይኸውልህ፣ መልካም ጥሩ ነው እኮ። አይ ገብቶኛል። ጥሩ ጥያቄ ነው። ጥሩ አገላለጽ ነው። እንደገና ደግሞ አሁን ጌታ ስል ሰማይና ምድርን የፈጠረ ብቻ ሳይሆን በዚህ ዓለም ያለውንም የፈጠረ ነው አይደለ? የሰማይ የምድር ጌታ ማን ነው? አብ ነው። የዚህ ዓለም ገዢ ነበር። የዚህ ዓለም ገዢ ማን ነው? አሁን የሰማይ የምድር ጌታ አብ ብለናል። ጌታ ማለት ገዢ ማለት ነው ብለናል አይደለ? አዎ። በጣም ጥሩ። የዚህ ዓለም ገዢ ማን ነው? እንደ መጽሐፍ ቅዱስ እንደ መጽሐፍ ቅዱስ እንደ ፍጥረት እግዚአብሔር ነው። የዚህ ዓለም ገዢ እግዚአብሔር ነው አይደለ? የዚህ ዓለም ገዢ እግዚአብሔር ነው ማለት ዲያብሎስ የሚል አለ መጽሐፉ ላይ። ዲያብሎስ የሚለው ግን በኃጢአት መልኩ ነው። እሱ በዚህ አይደለም። የዓለም ገዢ እግዚአብሔርም ነው ይላል፣ ዲያብሎስም ነው ይላል። ተረዳኝ። የዚህ ዓለም ገዢ ሲጀመር ፍጥረትን የፈጠረ እግዚአብሔር ነው። የፈጠረውን የሚገዛ ደግሞ ራሱ እግዚአብሔር ነው። ከራሱ ውጭ የሚገዛ ማንም የለም። እሺ፣ ማንኛውም የሰማይ የምድር ጌታ የተባለው ማን ነው ከተባለ አብን ነው የሚያስቀምጠው። የትኛውም ቦታ ላይ የሰማይ የምድር ጌታ ነው ኢየሱስ ክርስቶስ የሚል የለም። አብ ነው የሰማይ የምድር ጌታ የተባለው ይሄ ነው። ወይንም ደግሞ አብ ወልድ መንፈስ። እሺ ዮሐንስ 13:13 ምን ማለት ነው? እሺ እሱ ምንድን ነው ታዲያ? የምን ጌታ ነው? መምህር ትሉኛላችሁና እንዲሆነኝና ይላል። ስለዚህ ጌትነት መጀመሪያ ለሁለት ይከፈላል። አንደኛ መለኮታዊ ጌትነት አለ፣ የስልጣን የሹመት ጌትነት አለ። እርሱም በመደረግ የሚገኝ ከአምላክ የሚሰጥ ሹመትና ስልጣን ነው። የክርስቶስ ከየትኛው ነው ብለን ስናይ በመደረግ የተገኘ ጌትነት ነው። የሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ እግዚአብሔር ኢየሱስን ጌታ አደረገው ይላል። ገብተዋል። ጌታ ተደርጎ ነው በመደረግ የተገኘ ስልጣን የሹመት ጌትነት ነው። አይ ኖ አይደለም። ይኸውልህ ይሄ ይላል መጽሐፉ ይላል። እኔ ከራሴ አንዳች አልናገርም፣ እናገራለሁ። ንግግሬ ቅን ነው። በባህል ከራሴ አልናገርም ይላል መጽሐፉ። ላሳየህ። እኔም አሳያለሁ የፍጥረት ጌታ እንደሆነ፣ ፍጥረትን የፈጠረ እንደሆነ አሳያለሁ። ወደ እሱ እንመጣለን። ስለዚህ ክርስቶስ ጌትነቱን በመደረግ ነው ያገኘው ይላል መጽሐፉ አይደለም ወይንስ አይልም? በመደረግ ሳይሆን በስልጣን በራሱ ነው። ራሱ ጌታ ነው። በመደረግ ነው። አሁን በመደረግ አይልማ ይላል። ያው ልሰጥህ ነው። የሐዋርያት ሥራ ምዕራፍ 2 ቁጥር 36 አንብበው። ይላል ያው ጎበስ ንገረው። ኖ መከራከር ትችላላችሁ። ጌታ ነው የሚለው እሱ ልቀጥልን ይላል። እየነገረ ያለው በነገራችን ላይ ይላል አለ። እሱ ያውቃል። አንተ በራስህ አንብበዋል። አሸናፊ አንብብ አይልም ስላልክ አንብበዋል። የማቴዎስ ወንጌል ምዕራፍ 21 ላይ ደግሞ ገብተህ ማለት አሸናፊ ይኸውልህ፣ አንዴ ስም ጨርስ አይልም ስላልክ ይላል። ላሳይህ ማስረጃ እያልኩ ነው። አንብበው። እኔ ልቀጥል። አሸናፊ አንዴ ጎዱ ቀጥልሽ። እሺ በቃ ከሰልፍ ከሰጠው በኋላ ጣልቃ እንዳገባ አንተኛ ቀጥልሽ። ጎዱ ጨርስ። እሺ እሱ ጌታ ተደረገው መጀመሪያ ሰው ስለሆነ ነው። በሰውነት መልኩ ነው ጌታ ተደረገው።
ሁለተኛ እንትን ሌላ ቦታ ላይ ፊልጵስዩስ 2:6 ላይ እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም ይላል። ነገር ግን የባሪያ መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ ይላል እና እዚህ ጋር ሰው ስለሆነ ይሄ ሰዎቹ ላይ የተሰጠው ስልጣን ነው ይሄ ጌትነት የሚያወራው። ስለዚህ እሱ በዚህ አይፈታም ሲጀመር ነው አረበናት ነው በህግ ታደረገ እንጂ አሳልፈ ሰጠህ አይደለ? ጣልቃ ትግባ እንድንማማር ዘንድ እዚያ ቦታ ላይ አምላክ ነው ይላል ጎዱ። አሁን ያነሳው ጥቅስ ላይ ኢየሱስን ስለ አምላክነቱ አይደለም እኮ እንትን ጌትነቱን እያወራን ነው። ጌታ ተደረገው በዚህ ኬዝ እያልኩ ነው አይደለም። ጌታ ተደረገው በእስራኤል ሕዝብ ላይ መመረጡን ነው እዚያ ጋር እየተናገረ ያለው። ጌትነቱም ለእስራኤል ወገን ነው። የእስራኤል ወገን ሁሉ ይወቅ እያለ እነርሱን ብቻ አመላክቶ ይናገራል። እናቃሉ ማለት በእስራኤል ወገን ላይ ሹመት መሰጠቱን ነው፣ ስልጣን መሰጠቱን ነው። ልክ ዮሴፍ በግብፅ ላይ ስልጣን እንደተሰጠ እነ ሙሴ በፈርዖን ላይ ስልጣን እንደተሰጡ አምላክ አድርጌያለሁ በፈርዖን ላይ እንደተባለ ዮሴፍ ኦሪት ዘፍጥረት ምዕራፍ 45 ቁጥር 9 ላይ በግብፅ ሀገር ላይ ጌታ አድርጌያለሁ እንዳለው እግዚአብሔር ኢየሱስን ልክ እንዲሁ የእስራኤል ወገን ሁሉ ይወቅ ጌታ እንደሆነ ተባለ። ገብቶሃል አይደል? ከዚህ አንጻር ነው እሱ ቦታ ላይ እየተናገረ ያለው ስለ አምላክነቱ አይደለም። ብዙ ጊዜ እሱን ጥቅስ ስለ አምላክነቱ ያነሱታል። አምላክነቱን እንደማያስረዳ ተናገርክ ከወዝ ናንተ ምክንያቱም አምላክነትን አያስረዳም። እዚያ ላይ እርሱ በአምላክ መልክ ሲኖር ሳለ ነው የሚለው እንጂ እርሱ አምላክ ሆኖ ሳለ አይደለም በፍጹም። እና አምላክነትን ያስረዳልበት አምናለህ እሱ ጥቅስ ኢየሱስን? አዎ በመለኮት አምላክ ሳለ አንደኛው ዮሐንስ 1:14 ላይ ቃል ስጋ ሆነ ይላል። ስለዚህ ያ መለኮት ነው ስጋን ለብሶ ለእኛ ሲል የተዋረደው እንጂ ይሄ ጌትነት የተሰጠውም በዛ ምክንያት ነው። ስለዚህ ተሾም የሚለው ሁለተኛ የሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ በዚህ ኬዝ ነው የምናገረው አይደለም። ለማንኛውም እሱ ጋር እየተናገረ ያለው ክርስቶስ ለእኛ ብሎ ሞቷል ብሎ ጳውሎስ ስለሚያምን ያንን የነበረውን የአምላክ መልክ ይዞ የነበረውን ለእኛ ሲል ራሱን አዋረደ፣ ዝቅ አደረገ በመስቀል ላይ እያለ ያን ለመግለጽ እንጂ ከመለኮት ራሱን ወደ ሰውነት ዝቅ አደረገ የሚለውን ቃል እየተናገረ አይደለም። ገብቶሃል አይደለ? ምን ማስረጃ አለ? ያን እዛው ላይ ይናገራል። እዛው ላይ ይናገራል። ምን ብሎ? እዛው ላይ እናንብበው። ቃል በቃል ማንበብ እንችላለን። ይቻላል። ላሳየህ ፊልጵስዩስ እሺ ፊልጵስዩስ ምዕራፍ 2 ቁጥር 6 አይደለ ኮዱ? አዎ እርሱ የተባለው ማን ነው? ኢየሱስ እግዚአብሔር መልክ ሲኖር ሳለ ይላል። እርሱ እግዚአብሔር ነው አላለም። እግዚአብሔር መልክ ሲኖር ሳለ። ስለዚህ እግዚአብሔር ምንድን ነው? አምላክ ነው እንደ መጽሐፍ ቅዱስ። ኢየሱስን ከእግዚአብሔር ነጥሎ አመጣው። በቃ እርሱ እግዚአብሔር ሳይሆን የእግዚአብሔር መልክ ነው የተባለው። የእግዚአብሔር መልክ የተባለው እግዚአብሔር መልክ ማለት ምን ማለት ነው? አምላክ ማለት ነው። አዎ ማስረጃ አለመሆኑን ማስረጃ አለ አንተ? አዎ አለኝ። የእግዚአብሔር መልክ ማለት መጽሐፍ ቅዱስ ላይ ጳውሎስ ሲናገር ምን ይላል? ወንድ ሁሉ የእግዚአብሔር መልክና ምሳሌ ነው አለ። አያርላ ወንድ ልጅ ኢየሱስ ክርስቶስ ወንድ ልጅ ስለሆነ የእግዚአብሔር መልክ ተባለ። ልክ እንደ ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ እግዚአብሔር ሰውን በመልካችን እንደ ምሳሌያችን እንፍጠር አለ። ስለዚህ ማን ነው እዚያ ላይ ሰው የተባለው? አዳም። ምንድነው አዳም? የእግዚአብሔር መልክና ምሳሌ ነው፣ ወንድ ልጅ ስለሆነ ማለት ነው። ስለዚህ ወንድ ልጅ በመሆኑ ኢየሱስ ክርስቶስ የእግዚአብሔር መልክና ምሳሌ ተብሏል። እርሱ በእግዚአብሔር መልክ ሲኖር ሳለ አለ። ያ ማለት ወንድ ልጅ እንደ ማንኛውም ኖርማል ሰው ሆኖ ሲኖር ሳለ ነው። ከእግዚአብሔር ጋር መቼ ነው ይሄ የተካሄደው? ይሄ እኮ ምድር ከመጣው ከመምጣቱ በፊት ነው የምናገረው። እርሱ በእግዚአብሔር መልክ ሲኖር ሳለ ነው የምለው። አሁን እዚህ ጋር ነው ትልቅ ስህተት የሰራችሁት። ምድር ላይ ከመምጣቱ በፊት ነው አለ። ላ አይደለም። ጳውሎስ ይህን እየጻፈ ያለው መቼ ነው? ክርስቶስ ምድር ላይ ሆኖ ካረገ በኋላ ነው አደለ? ሞቶ ነገር ተተክሎ እንደናንተ ብለ ካረገ በኋላ ነው። ስለዚህ ኢየሱስ ክርስቶስ በምድር ላይ የነበረበትን ቆይታ እየገለጸ ነው። እርሱ በእግዚአብሔር መልክ ሲኖር ሳለ የሚለው
ወንድ ልጅ ነው እና የእግዚአብሔር ምሳሌ ነው። ኢየሱስ ክርስቶስ እንደ ማናችንም ተወልዶ ምድር ላይ ነበር ሲኖሩ የነበረው። የዛንን የእግዚአብሔር ምሳሌ ተባለው። ከዚያ በኋላ ያንን ኢየሱስ ክርስቶስ ምንድን ነው ያለው? መገደሉን መሰቀሉን ከዚያ በኋላ ለእኛ ራሱን አረክሶና አዋርዶ ምናምን እያለ የሚገልጸው እርሱን ነው ማለት ነው። ይህን ይመስላል። ስለዚህ ኢየሱስ ክርስቶስ የትኛውን ቦታ ላይ እኔ አምላክ ነኝ ወይም አምልኩኝ ብሎ የተናገረበት አንዲት የወንጌል ክፍል ላይ የለም። እንዳውም አምላክ እንዳለው አስተምሯል አይደለ? ጎዱ አዎ አስተምረዋል። እሱ በስጋ ስለሆነ ክብርን ለራሱ እንዳልፈለገ እና አምላክነቱንም እንዳልፈለገ ዮሐንስ ወንጌል ያብራራል። ሲያመልክ የነበረው ኢየሱስ ክርስቶስ ማንን ነው? በምድር ላይ ሲያለ ለማን ነበር? በስጋ ስላለ አብን እያመለከ ነበር። አብን እያመለከ ነበር። አንተ የክርስቶስ ተከታይ ነህ አይደለ? አዎ። እንደ ኢየሱስ ክርስቶስ አብን ነው የምታመልከው ወይንስ የክርስቶስ ተቃዋሚ ሆነ አብ ወልድ መንፈስ ቅዱስ ሶስቱንም ነው የምታመልከው? አንድ መለኮት ነው ሼር ምደራረጉት። ጥያቄው አብንም ወልድንም መንፈስ ቅዱስንም ታመልካለህ ወይ ወይንስ እንደ ኢየሱስ አብን ነው የምታመልከው? እንደ ኢየሱስ? አዎ። አብ ወልድ መንፈስ ቅዱስን አታመልክም? አንድ አምላክ ነው። ሶስት አካል አንድ አምላክ። አብ ወልድ መንፈስ ቅዱስ አንድ አምላክ ነው እያልከን ነው አይደለ? አዎ። የቱ ጋር ነው አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚለው መጽሐፍ ቅዱስ ላይ? ኢንታየር ባይብሉ አንድ ቦታ ባይልም ብዙ ቦታ ላይ ይላል። ለምሳሌ መንፈስ ቅዱስን ጌታ ብለዋል ሐዋርያት ስራ ላይ መሰለኝ። ጥያቄው አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚለው ጥቅስ የቱ ጋር? እንደዛ ቀጥታ ባይልም በብዙ መንገድ ብሎታል። እሺ እናመሰግናለን። ስለዚህ መጽሐፍ ቅዱስ ላይ የትኛውን ቦታ ላይ አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል የለም። ታዲያ አንድ አምላክ የተባለው መጽሐፍ ቅዱስ ላይ ማን ነው? አንድ አምላክ ያው ያህዌ ያህዌ የሚል አምላክ አለ እንደ አዲስ ኪዳን ላይ? ማለትም ያው ቃሉ እሱ ነው። አብ የአምላክ ስም አዲስ ኪዳን ላይ አይታወቅም እኮ ማን እንደሆነ አምላካቸው አታውቁም። በነገራችን ላይ የአምላክ ስም ማን ነው? እኛ በአማርኛው እግዚአብሔር አብ ነው የምንለው። የአምላክ ስም አለ መጽሐፍ ቅዱስ ላይ። ማን ነው ስሙ? እግዚአብሔር። እግዚአብሔር ብሎ ነቢያቶች እንደዚህ ብሎ አስተምረዋል የአምላክን ስም። አዎ ኢንታየር የአማርኛ ባይብሉ እንደዛ ነው። የአማርኛ ነቢያቶች በአማርኛ አይደለም ሲያስተምሩ የነበሩት በራሳቸው ቋንቋ ሲያስተምሩ። እኛ በምናውቀው ነው የምናነበው። የምታውቀው ነው የምታነበው። የወረደበትን ቃል በዚያ ላይ እግዚአብሔር የሚል ቃል እነዚህ ነቢያቶች በፍጹም ያስተማሩበት ቦታ የለም። ይሄን ካላመንክ እንትና አሸናፊ ታግዘዋለህ። እግዚአብሔር የሚል ስም አስተምረዋል ነቢያቶች በመጽሐፋቸው ላይ። ነቢያት ደቂቅ ነቢያትም አበይት ነቢያትም እነ ኢሳያስ አስተምረዋል እግዚአብሔር አምላክ እንደሆነ። እግዚአብሔር አምላክ እንደሆነ አስተምረዋል እነ ኢሳያስ? አዎ። የቱ ጋር ያስተማሩት ማስረጃ? 66 አንድ ላይ ያወጣልኝና ወይም ደግሞ 6:9 ላይ ማውጣት ትችላለህ። የአማርኛው ነው እንዳይሆን። ኢሳያስ አማርኛ ቋንቋ ነበር ሲያስተምር የነበረው? ኢሳያስ በአማርኛ ቋንቋ ነበር ሲያስተምር የነበረው? ኖ በዕብራይስጥ ነበር ሲያስተምር የነበረው። በዕብራይስጡ ላይ የአምላክ ስም እግዚአብሔር ነው የሚለው? የአምላክ ስም እግዚአብሔር ነው የሚለው በዕብራይስጡ? እንግዲህ በዕብራይስጡ ምን እንደሚል ባላቅም ወደ አማርኛ ስተረጎምልን ግን እግዚአብሔር የሚል። ስለዚህ የነቢያቶች አምላካቸው ስም ማን እንደሆነ በቋንቋቸው፣ ስለዚህ ያንን አታውቁትም ማለት ነው። ግን አማርኛው ላይ አዎ እግዚአብሔር ተብሎ እንደተጻፈ እናውቃለን። አማርኛው ላይ እግዚአብሔር ብሎ ጽፈውላቸዋል። አንድም ግን እንኳን አትጠይቁ ይህን የአምላክ ስም ማን የነገረን ብላቸው። ለማንኛውም አንድ አምላክ ተብሎ የተገለጸው መጽሐፍ ቅዱስ ላይ አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል የለም። አንድ አምላክ የተባለው ታዲያ መጽሐፍ ቅዱስ ላይ ማን ነው? ማን ይህን የሚመልስ ክርስቲያን? ቅዱስ ጳውሎስ ራሱ ሶስቱን አካላት በአንዴ ሲገልጥ እንትና ለማየት ትችላለህ። ሁለተኛ ቆሮንቶስ 13:14 ላይ ቅዱስ ጳውሎስ አንድ ቦታ ላይ መጥቀሱ አይደለም። ጳውሎስ አብን፣ ኢየሱስን እና መላእክቶችን በአንድ ቦታ ላይ ይጠቅሳቸዋል። ስለዚህ ሶስቱ አምላክ ናቸው ማለት ነው። ያስገድም ጥያቄው አንድ አምላክ ብሎ የጠቀሰበት መጽሐፍ ቅዱስ ላይ ጳውሎስም ሆነ ማንም አንድ አምላክ ብሎ የሚጠቅሱት መጽሐፍ ቅዱስ ላይ ማንን ነው? እግዚአብሔርን ነው የሚጠቅሱት። አብን፣ ወልድን፣ መንፈስ ቅዱስን ሶስቱንም ወይንስ አንዱን? ይኸውልህ አሁን የሚነገረው እንደየቦታው ይነገራል። ለምሳሌ በማቴዎስ 21 ላይ ያልኩህ፣ እንደገና ደግሞ በማቴዎስ 25 ላይ በእያንዳንዱ ስለ ወልድ የሚናገር አንቀጽ አለ።
ስለ መንፈስ ቅዱስ የሚናገር ሳይሆን አሁን ጥያቄው አንድ አምላክ ብሎ ወልድን ያነሳበት ቦታ አለ። ወልድ አምላክ ነው ያለ አንድ አምላክ ነው ያለበት። ወልድ አምላክ ነው ያለበት ቦታ የለም ነው የምትለው? ወልድ አንድ አምላክ ነው ወይንም መንፈስ ቅዱስ አንድ አምላክ ወይንስ አምላክ ነው ወይንስ ሶስት አምላክ ነው የተባለበት ቦታ አለ? አይደለም። ይኸውልህ ኢየሱስ ክርስቶስ አምላክ አይደለም ነው ያንተ ሀሳብህ? አሁን ጥያቄውን መልስ በቀጥታ። ከዚያ በኋላ ስለሱ ቅድም ስናወራ ነበር። ቆይ አንዴ አንድ አምላክ የአንተ የመጀመሪያ ጥያቄ ጠየቅኩ፣ የእስልምና ጥያቄ ጠየቅኩ። አምጠቀኛ ክርስትና ውስጥ አስገባው። ስለ እስልምና ብዙም ስለማታውቅ ይመስለኛል ሳስበው። እውነት አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚለው የእምነትህ መሰረት መጽሐፉ ላይ የለም። እስኪ ታደገው ይሄን እምነት ዛሬ አንተ ከተሻልክ አለ። እሱ እባክህን አለ ማስረጃ የትኛውም አለ። አብን አምላክ፣ ወልድን አምላክ፣ መንፈስ ቅዱስንም አምላክ ይላል። አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ አለ መጽሐፍ ቅዱስ ላይ ወይ አለ? ለምሳሌ ቅድም ያልኩ ዮሐንስ 10:30 ላይ እኔና አብ አንድ ነን ካለ በአምላክነት አንድ ነው። አልጠየቅኩም። አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ አለ ወይ ነው። ከዛ ደግሞ ራሱ ቅዱስ ጳውሎስ ደግሞ የተናገረው አለ። ሶስቱም በአንድ ላይ አድርጎ የእግዚአብሔር አብ ጸጋ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አንድ አምላክ ነው የሚል ትምህርት አለ ጥቅስ አለ ወይ መጽሐፍ ቅዱስ ላይ? ከዚህ ውጭ ሌላ እንዴት አድርጌ ልንገርህ? የለም ማለት ነው። ስለዚህ እናመሰግናለን። አለ የቱ ጋር? ያው የነገርኩህ አይደል እንዴ? የለ አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ ካለ ነገረኝና እናውጣ እናንብበው። ለምሳሌ በአዋልድ መጽሐፍትም አለ። በየትኛው መጽሐፍ አብ ወልድ መንፈስ ቅዱስ በባህሪ በመለኮት በአገዛዝ አንድ፣ በስም በግብር በአካል ሶስት ብሎ ይናገራል። ለውጣ መጽሐፍ ቅዱስ ላይ ከኦሪት ዘፍጥረት እስከ ራዕይ ድረስ አብ ወልድ መንፈስ ቅዱስ አንድ አምላክ ነው ብሎ ያስተማረ ነብይ አለ? ቆይ ቀጥታ ብቻ ነው እንደሚፈልገው አንተ እና የተጣመመ ነገር እኔ አልወድም። በቀጥታ ማለትም የተብራራውን ነው መቀበል አለብህ። ለምሳሌ ቁርአን ላይ አላህ ራሱ በራሱ ቃል እኔ አምላክ ነኝ ያለበት የለም አለ። አላህ ራሱ ያለበት ራሱ ጽፎታል። በጅብሪል አመጣላችሁ ቁርአኑ እኔ አላህ ነኝ ከእኔ በስተቀር ሌላ ማንም አምላክ የለም። የጅብሪል መልእክት ነው ቁርአን እንደዚህ አይደል? ጅብሪል መልእክተኛና የተላከ ብቻ እንጂ ተናጋሪው አላህ ነው። ይሁና በጅብሪል መንገድ ነው የምታምነው ያኛው። እሱ ጥያቄያችን አይደለም። አሁን አላህ ይናገራል እኔ እያለ በራሱ በቁርአን ላይ ይናገራል። ጅብሪል አንዲት ንግግር የለውም በቁርአን ላይ። እርሱ አድራሽ ብቻ ነው መካከል ላይ ሆኖ ጅብሪል የተናገረውን ቃል በቁርአን ላይ ልታመጣልህ ትችላለህ? አንድ ቃል የእርሱ የሆነን ቃል እኮ ቁርአኑ የመጣው በሱ በኩል አይደል እንዴ? በማን በኩል መጣ? ሌላ ጥያቄ። ተናጋሪው ማን ነው? ሌላ ጥያቄ። ምን አገናኘው? እንዴት እናውቃለን? እንዴት እናውቃለን? የጅብሪል ቃል ከሆነ ጅብሪል የተናገረው ይሄን ጥቅስ ተናግሮታል በልና አንድ ስጠን አለ። እንዴት እናውቃለን እኮ ነው ጥያቄ። የአላህ ቃል መሆኑ እንዴት እንደምታውቅ ልንገርህ። አላህ ቃል በቃል ኢነኒ አነላህ ይላል። እኔ አላህ ነኝ። ላኢላሃ ያ መልእክት ያደረሰው ማን ነው? ጅብሪል አይደል? አንዴ ተረጋጋ እንጂ። አላህ የቱ ጋ ነው እኔ አምላክ ነኝ አላህ ነኝ ብሎ የተናገረበት አለ። ልክ ልሰጠው ስል ማን ያመጣዋል? ማን ያመጣ? ቀጣይ ጥያቄ ነው፣ እንመጣበታለን። አሁን እሱ ላይ አይደለም ጥያቄያችን። ይወጣል አይደለ? እግዚአብሔር ሲናገር ጊዜ በነቢያት በኩል ነው የሚናገረው። ማንን ይልካል? መልአኩን እየላከ ነው የሚናገረው። መጽሐፍ ቅዱስ ሙሉ በዚህ መልኩ ነው ይመጣልህ። ዮሐንስ ራእይ ሲናገር ምን ይላል? እግዚአብሔር ኢየሱስን ልኮ ኢየሱስን መልአኩን ልኮ መልአኩ ለዮሐንስ አንጥቶለት ተጻፈ ይላል መጽሐፍ ቅዱስ። አራት ደረጃዎች ይላል ይላል። ና ሳይ እግዚአብሔር ኢየሱስን ልኮ ላከሚል እሻውጣል ና ላሳይህ ነው። እግዚአብሔር ለኢየሱስ ሰጠው፣ ኢየሱስ ደግሞ ለመልአኩ ሰጠው፣ መልአኩ ደግሞ ለዮሐንስ ሰጠው። ትክክል ወይንስ ተሳስቻለሁኝ? አራት ደረጃዎችን እንትን ብሎ ነው የመጣው። ላሳይህ፣ አምጣልኝ ቶሎ በል። ና ላሳይህ። ያው ዮሐንስ ራእይ ምዕራፍ 1 ቁጥር 1 ቶሎ ይሆን ዘንድ የሚገባውን ነገር ለባሪያው ያሳይ ዘንድ እግዚአብሔር ለኢየሱስ ክርስቶስ የሰጠው ከማን? ከእግዚአብሔር። ለማን? ለኢየሱስ ክርስቶስ የሰጠው። በእርሱም የተገለጠው ይህ ነው። ኢየሱስም ከዚያስ በመልአኩ ልኮ ሶስት አየህ አይደለ? ከዚያስ ለባሪያው ለዮሐንስ አመለከተ። እግዚአብሔር ለኢየሱስ፣ ኢየሱስ ለመልአኩ፣ መልአኩ ለዮሐንስ። ስለዚህ አላህ ስብሐነ ወተዓላ እና እሱ ምን ማለት ነው ታዲያ? ምን ማለት ነው ይሄ? የቃሉ ባለቤት ማን ነው?
ኖ ከእግዚአብሔር ለኢየሱስ ከኢየሱስ ለመላኩ ከመላኩ ለእንትና ነው። በኢየሱስ የሚለው ሰው ሆኖ በመገለጡ ያየውን ምስጢር ነው። ኧረ አይደለም ዘለቀ፣ ይሄ ከሰማይ ካረገ በኋላ ነው ዮሐንስ እየተናገረ ያለው ምድር ላይ ያለ። ቅድም ደግሞ ስትል የሰማሁት ያ ዮሐንስ ቅድም የጠቀስከውን በእግዚአብሔርነቱ ሲኖር ሳለ ያልከው የቃሉ ባለቤት ማን ነው? የቃሉ ባለቤት ዋናው የቃሉ ባለቤት እግዚአብሔር ነው። ግን እግዚአብሔር ለማን የሰጠው ያን ቃሉን? ለመልአኩ ለኢየሱስ ይላል። ለምን ትክዳለህ? መጽሐፍ በኢየሱስ ነው የሚለው። በኢየሱስ አይደለም ለኢየሱስ ነው የሚለው። ወይ ጉድ! ናያው ለኢየሱስ ነው የሚለው። አንብበው። ቆይሽ አታንቀሳቅሰው። እሺ ቶሎ ይሆን ዘንድ የሚገባውን ነገር ለባሪያዎቹ ያሳይ ዘንድ እግዚአብሔር ለኢየሱስ ክርስቶስ የሰጠው ማለት መልእክት አይደለም፣ የተገለጸ ነው፣ አገላለጽ ነው እንጂ በኢየሱስ አይደለም። በኢየሱስ ነው የሚለው ለኢየሱስ አይልም ማለት ለኢየሱስ ይላል። ሰጭና ተቀባይ አለ እዚህ ቦታ ላይ እየሰጠው ይላል። ሰጪው ማን ነው? ቃሉን ለማንኛውም ማለት ነው። ለማንኛውም አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል መጽሐፍ ቅዱስ ላይ የለም። የክርስቲያኖች መሰረት ነው። አስቡት። የለም አይደለም። ለየብቻ ራሱ ኢየሱስ ክርስቶስን አምላክ ብሎ ይገልጸዋል። ይህን ማወቅ ትችላለህ። ወደ እሱ እንመጣለን። ግን አብ ወልድ መንፈስ አምላክ ነው መጽሐፍ። አንዴ እባክህን ተረጋጋ አንድ ጊዜ። ስለዚህ አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል መጽሐፍ ቅዱስ ላይ የለም። አለ። እሺ ትገርም ያው እየነገርኩህ ኢየሱስ ክርስቶስን አምላክ አብን አምላክ እንደየመጽሐፉ እንደየሚስጥሩ እንደየታሪክ ነው የሚናገሩት። ጀመር እንሄዳለን። እስኪ አንድ ጥያቄ ልጠይቅህ። ጠይቅሽ። በእስልምና ሃይማኖት አብርሃም ወይም ከአዳም ልጀምር፣ አዳም ሙስሊም ነው ክርስቲያን? ይሄ ለስላሴ መልስ መሆኑ ነው። ለቅድሙ አላልኩም። ወደዛ አልሄድንም። ኖ ውሸት አልሄድኩም አይደለም። እስኪ ለምሳሌ ልጠይቀው አልክና ይህን ምሳሌ የምታነሳልኝ የአዳምን ሃይማኖት ነው እመልስልሃለሁ፣ ችግር የለውም። ግን ለስላሴ መልስ መጣ። እስኪ ለምሳሌ ልጠይቅህ አዳም ሙስሊም ነው ወይ? ለስላሴ መልስ ኖ አይደለም። ይህን መልስልኝ አንተ። እስልምና የምታውቅ ከሆነ እስልምና ሽምድድ አድርገህ የምታውቅ ከሆነ አዳም ችግር የለውም። እሺ ነቢያቶች ሁሉ ሙስሊሞች ናቸው። ማስረጃ አላህ ስብሐነ ወተዓላ ነቢዩን አለዚነ አስለሙ ይላል። እነዚያ የታዘዙ ወይም ሙስሊም የሆኑ ነቢያቶች እያለ ነቢያቶች ሁሉ ሙስሊም ናቸው ብሎ ይገልጽልናል እኮ። ማስረጃ ንገረኝ። ቁርአኑም ይሁን አዲስም ይሁን ንገረኝ። እሺ ለምሳሌ ለናሙናነት ቆይ እነሱ ባላ ነው የሚያምኑት? ኢየሱስ አይቀር በአላህ ነው የሚያምነው። ወደ እሱ እመጣለሁ። እሺ ለምሳሌ ልስጠው እስኪ ምዕራፍ 2 ወይም ምዕራፍ 3 ቁጥር 67 ናምጣ። ምዕራፍ 3 ቁጥር 67 ላውጣለህ ወይም ይዘሃል? ቁርአን አልያዝኩም። በቃል ላውጣለህ። አብርሃም ሙስሊም ነው። ቃል በቃል ላሳየህ። ከአዳም ነው የምንጀምረው፣ አብርሃም ጋር አይደለም። አንድ ነቢያቶች ናቸው። እንሄዳለን ወደ ሁላቸው። የነቢያቶች መንገድ አንድ እንደሆነ አሳያለሁ። እሺ 367 እዚህ ጋር ምን ይላል? ያውና ኢብራሂም ይሁዳ ወይም ክርስቲያንም አልነበረም፣ ግን ወደ ቀጥተኛው ሃይማኖት የተዘነበለ ሙስሊም ነበረ፣ ከአጋሪዎችም አልነበረም። ቃል በቃል ምን ይላል? ኢብራሂም ተረጋጋ፣ ቀስ በል እንጂ በል መረጋጋት። አንዴ ቀስ በል። አንዷን ቃል እያነበብን እሷን እየፈታን ነው የምንሄደው። እሺ እንሄዳለን። ችግር ሙስሊም አልነበረም ነው የሚለው እና እሺ ሙስሊም ነበረ ነው የሚለው። ቆይ ላሳይህ። አይኑ ባይ ተወንጀ አሸናፊ ሙስሊም ነበረ ነው የሚለው። ያው ኢብራሂም ይሁዳዊ ክርስቲያንም አልነበረም፣ ግን ወደ ቀጥተኛው ሃይማኖት የዘነበለ ሙስሊም ነበረ። ከየት ከማን ወደ ማን? ስለዚህ ሙስሊም ነበረ ነው የሚለው አልነበረም ነው የሚለው? የዘነበለ የሚለው ምንድን ነው? የዘነበለ ማለት ነው ሙስሊም ነበረ ነው የሚለው አይደለ? የዘነበለ ነው የሚለው
ወደ ቀጥተኛው ሃይማኖት የዘነበለ ሳይሆን አሁንም ማስተካከል የተዘነበለ ነው የሚለው። ጥሩ እሺ፣ የተዘነበለ እሱም ታስረዳኛለህ። የተዘነበለ ማለት ወደ እርሱ የተመለሰ ማለት ነው። ወደ እርሱ ቀጥ ብሎ የገባ ማለት ነው። ከየት ካለ በዛው መንገዱ ላይ ሆኖ ወደ እውነት ተዘነበለ ይባላል። አይ ከሙስሊም ወደ ሙስሊም አይባልም፣ ነውር ነው። ከየት ኖሮ ወደ የት የገባ? ከየት ኖሮ ወደ የት የገባ አይባልም። ወደ እውነት ተዘነበለ። ተረጋጋ እንጂ ቀስ በል ታዲያ በፈጣሪ ወይ ለአብራራ ከሆነ አብራራልን። እናንተ ዝም ብለህ እኛና አዳምጠህ እንማር። ከጠየክ ደግሞ ልመለሰልህ። ረጋ በል። የተዘነበለ ማለት የተከተለ ማለት ነው፣ ሌላ ነገር አይደለም። አላህ በቁርአን ላይ ምን ይለዋል? ኢዝ ቃለ ለሁ ረብሁ አስሊም ይለዋል በሱረቱል በቀራ ላይ። ለእኔ የታዛዥ ሁን አለው። ቃለ አስለምቱ ሊረቢል ዓለሚን፣ እነሆ ለዓለማቱ ጌታ የታዘዝኩኝ ሆንኩኝ አለ። ተዘነበለ ሲል ጊዜ የታዘዘ ማለት ነው። ለአምላኩ የተዘነበለ ለአምላኩ የታዘዘ ማለት ነው። ካለመታዘዝ ወደ መታዘዝ መጣ ነው ማለት የምንችለው? ላ እንደዚያ አይደለም። ነቢያቶች ከመጀመሪያው ጀምሮ አምላካቸውን የሚያውቁ ናቸው። በእስልምና አምላክን አይክዱም ነበር። ስለዚህ ከክህደት ወደ እምነት የመጣ አይደለም አብርሃም። ነቢያቶች ከመጀመሪያው ጊዜያቸው ጀምሮ ገና እንደዛ ነው የሚለው ነቢያቶች ከመጀመሪያው ጀምሮ በአምላክ እንክብካቤ አምላክን በማወቅ ያደጉ ናቸው በእስልምና አስተምሮ። አረ የተዘነበለች የምትለዋን እሷን በደንብ ተርጉምልኝ። የተከተለ ማለት ነው። በሌላ ቦታ ላይ እኔን ተከተል በእኔ እመን እያለ ያናግረዋል። ገና ሲገለጥለትና ሲያናግረው ጊዜ አይ እሱን አልፈለኩም። በቃ አትፈልገው። እሺ ሙስሊም ነው ይላል አይልም? አንተ ካልተመቸህ ሙስሊም ነው ይላል አይልም? ሙስሊም ነው ይላል አይልም? የተዘነበለ የሚለው እኮ መጀመሪያ ይኸውልህ ሙስሊም ነው የሚል ጥያቄ ነበር የጠየቀው። አሁን የተዘነበለ የሚል ፊደል ፈልጎ እዛች ላይ ልጥፋለ። በአንተ አራዳ መሆነ ሙስሊም ነው የሚል ቃል አምጣልኝ ብለህ ነበር። ቆይ አንዴ ሙስሊም ነበረ ይላል አይደል? አራዳነት አይደለም ይሄ። በቃ አራዳ ልክነኛውን የጠየቅኩ እንግዲህ አንተ የመመለስ ቃሉ ላይ የመመለስ ችሎታ ካለ ሙስሊም ነበረ ይላል አይልም? መጽሐፉ ላይ የተዘነበለ ወደ ቀጥተኛው ሃይማኖት የተዘነበለ ሙስሊም ነበረ። ይኸው ስለዚህ ምን ማለት ነው? ሃይማኖት የተዘነበለ ሙስሊም ነበር ማለት በዚያ ትእዛዝ ላይ ቀጥ ያለ ነበር እያለ ነው አላህ ሱብሓነሁ ወተዓላ። በሌላ ቦታ ላይ እኔን ታዘዝ ይለዋል። የታዘዘ ለማለት ነው። ገብቶሃል አይደል? ስለዚህ ሙስሊም ነበረ ይላል። አሁን እዚህ ቦታ ላይ ሙስሊም ነበር ሲል አንዲት ቦታ ላይ መጽሐፍ ቅዱስ ላይ ለታሪክ አብርሃም ቢሆን ማንም አንድ ክርስቲያን ነበረ ተብሎ የተገለጸ አንድ ነብይ አለ የለም? መጽሐፍ ቅዱስ ላይ ክርስቲያን ክርስቲያን የሚለው ኢየሱስ ክርስቶስ ከተወለደ ወዲህ ጀምሮ ስለሆነ ክርስቲያን የሚለው ከዛ በፊት የእግዚአብሔር ተከታዮች ነው የሚለው እንጂ ክርስቲያን ነበሩ የሚል የለም መጽሐፍ ቅዱስ ላይ። ከዛ በፊት የለም ነው። ከዛም በኋላ ችግር የለውም። እሺ በየትኛውም መጽሐፍ ቅዱስ ክፍል ላይ በአዲስ ኪዳንም በብሉይ ኪዳን በፈለግከው አንድ ነቢይ ጠቅሶ መጽሐፍ ቅዱስ አከሌ ነቢይ ክርስቲያን ነበር ብሎ የተናገረበት ቦታ አለ? ክርስቲያን ነበር የሚል ሲክዱ ነው እንደዛ የሚለው። ካልካዱ እኮ ክርስቲያን ነበር አይባልም። አልካዱ። ስለዚህ ከዚያ በፊት እንደዛ የሚል የለም፣ ከዚያ በኋላ ነው አለ። ከዚያ በኋላ ሻምጣ አልኩት የለም ወፍ ሲክዱ ነው የሚባሉ ደግሞ እንደገና ተፈላሰፋለች። ቆይ አንዴ አሸናፊ አንዴ ምንድነው? ቆይ አንዴ ጉዱ አንዴ ቆይ እኔ እያልኩ ያለሁት አንድ ቦታ ላይ መጽሐፍ ቅዱስ ላይ አከሌ ነቢይ ክርስቲያን ነበረ ወይንም ክርስቲያን ነው ተብሎ የተገለጸበት ቦታ የለም። ገብቷቸዋል አይደለ? ግን ክርስቲያን ናቸው ነቢያቶች ብላ ያምናሉ። አንዲት ቦታ ላይ ግን አንድ ነቢይ ክርስቲያን ነው ተብሎ የተገለጸበት ቦታ የለም። ከአዳም ጀምሮ እስከ ኢየሱስ ክርስቶስ ድረስ ያለው ክርስቲያን ሙስሊም የሚል ነገር የለም። ይህንም ፍታ። አሁን እሱን ጨረስን። መጽሐፍ ቅዱስ ላይ ነቢያቶች ክርስቲያን ናቸው ብለህ ታምናለህ አታምና? የእግዚአብሔር ተከታዮች ናቸው። የእግዚአብሔር ተከታይ ናቸው አይደለም ሳይሆን ጥያቄው ክርስቲያን ናቸው ብለህ ታምናለህ አታምና? አዎ ናቸው። በጣም ጥሩ። አንድ ነቢይ ተጠቅሶ ክርስቲያን ነው ይሄ ነቢይ የተባለ ነቢይ አለ ወይንም ክርስቲያን ነቢያቶች ክርስቲያን ናቸው የሚላለ? ይሄውልህ አሁን አልተረዳኸኝም እኮ። ወደ መረዳቱም በኋላ እንሄዳለን። አንድ ነቢይ ክርስቲያን ናቸው ነቢያቶች ተብሎ ተጠቅሷል መጽሐፉ ላይ። እግዚአብሔርን ሲያሙ የነበሩ ክርስቲያኖች ናቸው። በቃ ማነው እንደሱ ያለ? እና ምንድን ነው እግዚአብሔርን የሚያምን ክርስቲያን አይደለም ነው የምትለው አንተ? እግዚአብሔር የሚያምን ክርስቲያን ነው የሚል የለም መጽሐፍ። አንደኛ እንደሱ ሁለተኛ ከዚህ በኋላ ወደ መልስ ከሌለሽ ሌሎች እንትን ይላሉ። ምንም ዝም ብለህ የተፈላሰፍከው ዝም ያልኩህ
አይ እንደዛ አይደለም። እንዳየው ለመጨረሻ ጊዜ ልጠይቅ። አንድ ነቢይ ተጠቅሶ መጽሐፍ ቅዱስ ላይ አከሌ ነቢይ ክርስቲያን ነው የተባለ አለ? ነገርኩህ እኮ ምንድን ነው የምትደጋግመው? የለም። አሸናፊ ቆይ፣ እሱ ምንድን ነው የምትለው አንተ? እሱ ሙስሊም ናቸው ነው የምትለው? ነቢያቶች ክርስቲያን ናቸው እያለ ነው። እና ለዚህ ሙስሊሞች ናቸው ነው የምትለው? ነቢያቶች ክርስቲያን ናቸው የሚል መልስ አለ እሱ። አንተ ካለህ እንደው መልስ መጽሐፍ ቅዱስ ላይ አንድ ነቢይ አከሌ ነቢይ ክርስቲያን ነው ተብሎ የተገለጸ አለ? አይ የለም። የለም ጎበዝ ልጅ፣ እንደዚህ ነው በቃ በግልጽ መናገር። እሺ ሙስሊም ናቸው የሚል አለ ወይ? ደግሞ አንተ በግልጽ መናገር። በቁርአን ላይ ሙስሊም ናቸው ተብሎ ተገልጸዋል። ነቢያቶች አላህን ይከተላሉ ማለት ነው? ያው አላህ ስብሐነ ወተዓላን አምላክ ነው ብላ ያምናሉ። አያምኑም። መጀመሪያ አላህና እግዚአብሔር ልዩነት አላቸው። እግዚአብሔር ትክክል። እግዚአብሔር የሚለውን ነቢያቶች አያውቁትም። አላህ የሚለውን ግን እንደሚያውቁት ቆይ እና አብርሃም ብዙዎቹ ምን ይላሉ? እግዚአብሔር እንደማይምል በሌላ ነገር እንደማይምል ያውቃሉ። ለምሳሌ ቁርአን ላይ አላህ በፈለገው ነገር የሚላል፣ በጨረቃ በፀሐይ እግዚአብሔር እንደማይምል አላለም። መጽሐፋች እኮ ላተቁም ምንም አይምልም። በሌላ በራሱ ብቻ ነው የሚለው። ይምላል ላላሳይ እግዚአብሔር ይምላል አይብልም፣ በራሱ እንጂ አይምልም። በያዕቆብ ክብር ይምላል። ክብር ማለት መንፈስ ቅዱስ ማለት ነው። ማን ነው እንደሱ ያለ? ክብር ማለት መንፈስ ቅዱስ ነው። ያዕቆብ የተቀባ ሰው ነው። ያዕቆብ ተቀባም አይደለም ጥያቄው። መንፈስ ቅዱስ አለበት። መንፈስ ቅዱስ ደግሞ እንደውም እዛ ላይ ስላሴ ነው የሚያሳየው። ሁሉም ላይ መንፈስ ቅዱስ አለ። እግዚአብሔር መንፈስ አለባቸው። ለምን በያዕቆብ አላለም? በያዕቆብ ክብር ይምላል አይምልም? ለምን በያዕቆብ ብቻ አላለም? እሱ አይደለም ጥያቄያችን። ጥቅስ ላይ ከዛ ውጭ ሌላ ቦታ አለ? ይሄን መቼም አንግባባ። ታዳምጥም? አዳምጣለሁ፣ ተናገር። እግዚአብሔር ይምላል አይምልም? በመጀመሪያ በፍጹም ከራሱ ውጪ አይምልም፣ በራሱ ነው። ስለዚህ ይምላል አይደለ? በራሱ ከሱ በላይ ሌላ ስለሌለ ነው። ተረጋጋ እንጂ ቀስ በል። እግዚአብሔር ይምላል ወይንስ አይምልም? ነገርኩህ እኮ አይምልም በራሱ ካልሆነ እኮ። ስለዚህ ይምላል፣ እግዚአብሔር በራሱ ይምላል አይደለ? አንደኛ በራሱ ብቻ። በጣም ጥሩ፣ በራሱ ይምላል። ሁለተኛ እግዚአብሔር በያዕቆብ ክብር ይምላል አይምልም? የያዕቆብ ክብር ማለት ምን ማለት ነው? ያዕቆብ ክብር ይላል መጽሐፉ ላይ። በያዕቆብ ክብር ይምላል አይምልም? የያዕቆብ ክብር ማለት መንፈስ ቅዱስ ማለት ነው። እሺ ያዕቆብ ክብር ማለት መንፈስ ቅዱስ ማለት ነው ብሎ የፈታለህ ማን ነው? ያው እንረዳዋለን። ቃሉ ራሱ እንደዛ ይላል እኮ። ክብር ማለት ማለት ነው። ክብር ማለት ማለት ነው። አንድ ሐዋርያ እንደሱ ብሎ የተረዳ ለምን ክብር አለ? እሺ እንደዛ ካልሆነ በቃ ስለዚህ የራስሽ ፍልስፍና ነው እንጂ እንደሱ አይደለም። ሐዋርያም የለም ማለት ነው። ተረጋጋጭ ቀስ በል። መጽሐፉ ላይ ምን ይላል? እግዚአብሔር በያዕቆብ ክብር ይምላል ይላል። የያዕቆብ ክብር ፈጣሪ ነው አይደለም? ያዕቆብ ክብር ፈጣሪ ነው። መንፈስ ቅዱስ ስለሆነ እግዚአብሔርም ፈጣሪ ነው። መንፈስ ቅዱስ ሲጀመር ወደ ስላሴ ነው የሚወስደን ይሄኛው። አንድ ኢየሱስም ፈጣሪ ነው። አዎ አብም ፈጣሪ ነው በእርግጥ። ስለዚህ ሶስቱም ፈጣሪ ናቸው። ታውቀዋለህ እኮ አንድ አምላክ ሶስት አካል እንደሆነ ታውቃለህ አንተ አይደል? እነዚህ ሶስት አካሎች ስለ አምላክነት ሳይሆን ስለ አካሎች፣ ሶስቱ አካሎች ፈጣሪ ናቸው በአካል። አይ በአንድ መለኮት ነው ሼር የሚደራረጉት። ስንት መለኮት አለ ሳይሆን አብ በአካሉ ፈጣሪ ነው። አብ አካል የለውም፣ መንፈስ ነው እሱ። ሶስት አካል አላልከኝም እንደቀደም? አዎ በእንደዛ ነው የምንረዳው፣ በእንደዛ ነው ተገለጸው። አካል ታዲያ ያልካቸው ማለት ነው አብ ወልድ መንፈስ ቅዱስ ነው አይደለ? ሶስት አካል ያልከኝ። ስለዚህ አብ በአካሉ ፈጣሪ ነው። አዎ ስለዚህ አብ አካል አለው፣ በአካሉ ፈጣሪ ነው። ወልድም ፈጣሪ ነው በአካሉ። አዎ መንፈስ ቅዱስም በአካሉ ፈጣሪ ነው። አዎ ስለዚህ ሶስቱም በአካላቸው ፈጣሪዎች ናቸው ማለት ነው። አዎ ሶስት አካል አንድ አምላክ ግን ስጠራ አንድ አምላክ ተብሎ ነው የምጠራው። ይሄን እንድታወቅ ትሉታላችሁ እንጂ ሶስት አምላክ ናቸው። አብ አምላክ ነው አይደለ? ሶስት አምላክ የሚባል ነገር የለም። ሲጀመር ወደ ትሪኒቲ ባኔ ደስ ይለኛል። መቼም አትረዳውም። መጀመሪያ ክርስቲያን መሆን አለብህ። እሱን ለመረዳት ራሱ መመረጥ አለብኝ አይደለ?
መመረጥ አለ። ያደረብኝ አልረዳውም ማለት ነው። ክርስቲያን ካልሆንክ በፍጹም አትረዳውም። በእኛ በሎጂክ አንረዳውም። ስለዚህ አብ ፈጣሪ ነው አይደለም? ነገርኩ እኮ ወደ ትሪኒቲ አትውሰደን። ከአእምሯቸው በላይ ነው። ገብታችኋል አይደለም? ከአእምሯቸው በላይ ነው፣ ግን ይቀበሉታል፣ ያምኑበታል። እነሱ ችግር የለውም። እናምንበታለን። ወልድም አምላክ ነው፣ መንፈስ ቅዱስም አምላክ ነው። ይሄም ፈጣሪ ነው፣ ይሄም ፈጣሪ ነው፣ ይሄም ፈጣሪ ነው። ግን አይ አንድ ፈጣሪ ነው ብለው ራሳቸውን አሳምነዋል። በቃ ራሳችንም ማሳመን አይደለም፣ መንፈሱ ያሳምነናል። እስኪ አንተ ክርስቲያኑን እና ከዛ በኋላ ታየዋለህ። እሱ የመጨረሻው ምርቃት ነው። እሺ አንዴ መሐመድ በጣም ይወዳቸዋል፣ ያውራቸው እስኪ። መሐመድ ሰላም አለይኩም። ናም ሀቢቢ፣ ለእኔ ብዙም አይመችኝም። ቀጥል አውፋን። የመርሐባሽ አይመቸውም። ያውራቸው ጋብዛ ነው። እሺ አሁን እስልምና ላይ ጥያቄ ያላችሁ ላስተናግዳችሁ፣ ክርስትና ላይ ብዛራ። እሺ አለኝ እኔ። ጥያቄ ምንድን ነው? ሙሐመድ ሆይ ከአንተ በፊት ለማንም ሰው ዘላለም መኖርን አላደረግንም። ታዲያ ብትሞት እነሱ ዘውታሪዎች ናቸውን? ይላል። ምን ማለት ነው? ከአንተ በፊት ለማንም ሰው ዘላለም መኖርን አላደረግንም። ምን ማለት ነው? ዘላለም መኖር አሁን መሐመድ ዘላለም አለ ነው የሚባለው? ሁልጊዜ አለ? ልመለሽ። ወማ ጀዐልና ሊበሸር ሚን ቀብሊከ ልኹልድ። ሙሐመድ ሆይ ከአንተ በፊት ለማንም መዘውተርን አላደረግኩም። አፈኢን ቢተፈሁም። እስኪ ተረጋጋ እባክህን፣ የጨርስን። አሁን እዚህ ላይ ነቢ ሰለላሁ ዐለይሂ ወሰለም መዘውተራቸውን ያሳያል ወይ ነው ጥያቄው? አያሳይም። ማንም ሰው የሚዘወተር የለም ነው። ከአንተ በፊት ለማንም መዘውተርን አላደረግኩም እያለ እየተናገረ ነው አላህ ስብሐነ ወተዓላ። እርሳቸውን ያጠቃለለ እርሳቸውም አይዘወትሩም። መሞት ለማንም ያለ ነው። ገብታችኋል አይደል? ያ ነው አላህ እንደሚሞት ተናግሯል ወይ? ቃል በቃል ሱራ ዙመር ላይ ኢነከ መይቱን ወኢነሁም መይቱን ይላል። አንተ ሟች ነህ እነርሱም ሟቾች ናቸው እያለ አላህ ስብሐነ ወተዓላ ይናገራል። ስለዚህ እርሳቸውን የማይሞቱ ናቸው ወይ የሚዘወትሩ ናቸው ወይ ነው ጥያቄው። ላ እርሳቸው የሚሞቱ ናቸው፣ ይሞታሉ፣ ሞተዋል። መዘውተር ለማንም አላደረግኩም እያለ አላህ ስብሐነ ወተዓላ እየተናገረ ነው። ዒሳ ዓለይሂ ሰላም ብቻ እርሱ አለ። ነገር ግን ወደፊት በሚመጣ ጊዜ እርሱም አይቀርለትም፣ ሞት ይሞታል። እርሱም አላህ በቁርአን ላይ ተናግሯል፣ ነቢ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ተናግረዋል፣ ይሞታል። እሺ መኖርን አላደረግንም ማለት እኮ አለ ማለት እኮ ነው። እሳቸው የዛኔ ከእርሳቸው በፊት ለማንም መዘውተርን አላደረግኩም እያለ ነው አላህ። ከአንተ በፊት ይላል፣ አይተው ከሆነ እሺ። ከአንተ በፊት ማለት ታዲያ የነቢይ መጀመሪያ ነው መሐመድ መጨረሻ ነው? መጨረሻ ናቸው። መጀመሪያው ማን ነው? አደም ነው። አደም ነቢይ ነው? ምን ብሎ ተናገረ ነቢይነቱ? ነቢያችን ስል ማስረጃ አውጥቼ ላሳየህ። የመጀመሪያው ነቢይ እርሱ እንደሆነ የመጀመሪያው ነቢይ እርሱ እንደሆነ ማስረጃ አውጥቼ ላሳየህ። እሺ አሳይ። ነቢይ ሆኖ የተናገሩን ትንቢቱንም ታሳየኛለህ። እንሄዳለን፣ ችግር የለም። የአደምን የመጀመሪያው የአምላክ ኪዳን የወረደለት እርሱ ነው። የመጀመሪያው ነቢይ ቃል በቃል የተደረገው እርሱ እንደሆነ ላሳየህ። አንድ ጊዜ ማስረጃ ላውጣለህ። የመጀመሪያው ነቢይ ማን ነው? ተኽሪጅ ሐዲስ